ጥቅል ጎመን በየቤታችን በብዛት የምንመገበው ለጤናም እጅግ ጠቃሚ የሆነ አትክልት እንደሆነ ይታወቃል። የጨጓራ ቁስለትን ከመፈወስ ጀምሮ ለክብደት መቀነስና ለቆዳ ጥራት ያለው ፋይዳ ወደር የለውም። ነገር ግን ይህንን ድንቅ አትክልት ስንመገብ ሳናውቃቸው የምናልፋቸው ስውር አደጋዎች እንዳሉ ታውቃላችሁ? አዎ፣ በጥቅል ጎመን ውስጥ ያሉ አንዳንድ ተፈጥሯዊ ንጥረ ነገሮች ለተወሰኑ ሰዎች ጤና ላይ ጫና ሊፈጥሩ ይችላሉ። እንዲያውም አዘገጃጀታችን ስህተት ከሆነ ከጥቅሙ ይልቅ ጉዳቱ ሊያመዝንብን ይችላል። ዛሬ ጥቅል ጎመንን ከመመገባችን በፊት የግድ ልናውቃቸው የሚገቡ 4 ወሳኝ ጥንቃቄዎችን በዝርዝር እንመለከታለን። የታይሮይድ ችግር ያለባችሁ፣ የደም ማቅጠኛ መድኃኒት የምትወስዱ ወይም ደግሞ የምግብ መፈጨት ችግር የሚያስቸግራችሁ ሰዎች ይሄ ቪዲዮ ለእናንተ ወሳኝ መረጃ ይዟል። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ በማድረግ ጀምሩት። አንደኛና በቅድሚያ በጥቅል ጎመን ላይ ጥንቃቄ ማድረግ ያለባቸው ሰዎች የታይሮይድ ወይም ደግሞ የጎይተር ችግር ያለባቸው ሰዎች ናቸው። ጥቅል ጎመን ለታይሮይድ ህመምተኞች ጥንቃቄ የሚያስፈልገው ጎይትሮይጅን የተባለ ተፈጥሯዊ ንጥረ ነገር በውስጡ ስለሚገኝ ነው። ይህም ንጥረ ነገር በታይሮይድ እጢ ላይ የሚፈጥረው ተጽዕኖ በሁለት ዋና ዋና ምክንያቶች ይገለጻል። አንደኛ፣ የአዮዲን መመጠጥን ያግዳል። ታይሮይድ እጢ የሰውነታችን ሜታቦሊዝምን የሚቆጣጠሩ ሆርሞኖችን ቲ3 እና ቲ4 ለማምረት አዮዲን ያስፈልገዋል። በጥቅል ጎመን ውስጥ የሚገኙት ንጥረ ነገሮች ግን የታይሮይድ እጢ አዮዲንን ከደም ውስጥ እንዳይመጥ እንቅፋት ይሆናሉ። አዮዲን ከሌለ ደግሞ እጢው ሆርሞን ማምረት አይችልም ማለት ነው። ስለዚህ አዮዲን ሰውነታችን እንዳይመጥ እንቅፋት ይሆናል ማለት ነው። በሁለተኛ ደግሞ የታይሮይድ እጢ እንዲያብጥ ሊያደርግ ይችላል። እጢው አዮዲን አጥቶ ሆርሞን ማምረት ሲያቅተው አእምሯችን እጢው ጠንክሮ እንዲሰራ ትዕዛዝ ይሰጣል። በዚህም ግፊት ምክንያት እጢው መጠኑን እየጨመረ ይሄዳል። ይህም እንቅርት እንዲፈጠር ወይም ደግሞ እንዲባባስ ያደርጋል ማለት ነው። ነገር ግን እዚህ ጋር ማወቅ ያለባችሁ የታይሮይድ ችግር ያለበት ሰው ጥቅል ጎመንን ፈጽሞ መብላት የለበትም ማለት አይደለም። 3 ዘዴዎችን አሁን የምነግራችሁን ዘዴዎች በመጠቀም ጉዳቱን መቀነስ ግን ይችላል፣ ጥቅል ጎመንን ሲመገብ ማለት ነው። አንደኛ፣ በደንብ ማብሰል አለበት። ጥቅል ጎመንን ማብሰል፣ ይሄ ማለት መቀቀል ወይም ደግሞ መጥበስ በውስጡ ያለውን የጎይትሮይጅን መጠን በከፍተኛ ሁኔታ ይቀንሷል። በጥሬው መመገብ ግን ከፍተኛ የሆነ ተጽዕኖ አለው። ስለዚህ በቅድሚያ አብስላችሁ መመገብ አለባችሁ። ሌላው ደግሞ መጠኑ ላይ መገደብ ነው። አልፎ አልፎ በመጠኑ መመገብ ብዙም ችግር አያመጣም። ችግሩ የሚመጣው በየቀኑና በብዛት ለምሳሌ እንደ ጭማቂ ሲወሰድ ነው። ስለዚህ መጠኑን ቀንሳችሁ መመገብ አለባችሁ። ሌላው ደግሞ ማድረግ ያለባችሁ አዮዲን ያላቸው ምግቦችን መመገብ ነው። በቂ አዮዲን ያለው ጨው ወይም ደግሞ አዮዲን ያላቸው ምግቦችን መመገብ የጎመኑን ተጽዕኖ ለመቋቋም ይረዳችኋል። በተለይ ግን የሆርሞን መጠን የማነስ ይሄ ማለት ሃይፖታይሮይዲዝም ችግር ያለባቸው ሰዎች ከጥሬ ጥቅል ጎመን ይልቅ የበሰለውን እንዲመርጡ ይመከራል ማለት ነው። ስለዚህ ይህንን መስፈርቶችን በመከተል ጥቅል ጎመንን መመገብ ይኖርባችኋል። በቅድሚያ የአዮዲን ችግር ወይም ደግሞ የእንቅርት ከታይሮይድ ጋር በተያያዘ ችግር ያለባችሁ ሰዎች ማለት ነው። ሁለተኛ፣ ጥቅል ጎመን ጥንቃቄ የሚያስፈልገው የሆድ መነፋትና ጋዝ ለሚያስቸግራቸው ሰዎች ነው። ጥቅል ጎመን የሆድ መነፋትንና ጋዝን የሚያስከትለው በሁለት ዋና ዋና ምክንያቶች ነው። አንደኛ፣ ራፊኖዝ በተባለው ስኳር ምክንያት ነው። ጥቅል ጎመን በውስጡ ራፊኖዝ የተባለ ውስብስብ የሆነ ካርቦሃይድሬት ወይም ደግሞ የስኳር አይነት ይዟል። ይህም ስኳር በትንሹ አንጀት ውስጥ በቀላሉ አይፈጭም። ሳይፈጭም ትልቁ አንጀት ውስጥ ሲደርስ እዚያ ባሉ ባክቴሪያዎች ስኳሩን ለማብላላት ወይም ደግሞ ፈርመንት ለማድረግ ይሞክራሉ። በዚህ ሂደት ውስጥ ከፍተኛ የሆነ ጋስ ይፈጠራል ማለት ነው። የሆድ መነፋትም ያስቸግራቸዋል። በሁለተኛ ደግሞ ከፍተኛ የፋይበር መጠን ስላለው ነው። ጥቅል ጎመን በውስጡ የማይሟሟ ፋይበር፣ ይሄ ማለት ኢንሶሉብል የሆነ ፋይበር በከፍተኛ መጠን ይዟል። ፋይበር ለጤና ጥሩ ቢሆንም የሰውነታችን የምግብ መፈጨት ስርዓት ግን ፋይበርን ሰባብሮ ለመፍጨት ረጅም ጊዜ ስለሚወስድበት በሆድ ውስጥ የመከማቸትና የመነፋት ስሜትን ይፈጥራል ማለት ነው። ስለዚህ በእነዚህ ሁለት አበይተ ምክንያቶች የሆድ መነፋትን ያስከትላል። ታዲያ መፍትሄው ምንድን ነው? ወይም ደግሞ እንዴት አድርገን መመገብ አለብን ካላችሁ፣ አንደኛ አብስሎ መመገብ ይኖርባችኋል። ማብሰል ፋይበሩንና ስኳሩን ስለሚያለሰልሰው መፈጨቱን ያቀለዋል። ስለዚህ አብስላችሁ ተመገቡ። ሌላው በዝግታ መጀመር አለባችሁ። ሰውነታችሁ እስኪለምደው ድረስ በጥቂት መጠን መጀመር ይኖርባችኋል። ሌላው ሁልጊዜም ለፋይበር ውሃ መጠጣት አለባችሁ። ፋይበሩ በምግብ መፈጨት ውስጥ እንዲንሸራሸር ብዙ ውሃ መጠጣት ያስፈልጋል።
ስለዚህም ታዲያ ጥቅል ጎመን ውስጥ ያለው ስኳርና ፋይበር በባክቴሪያዎች ሲብላላ ጋዝ ስለሚፈጥር በተለይ የምግብ መፈጨት ችግር ያለባቸው ሰዎች ጥንቃቄ ሊያደርጉና አሁን ባልኳችሁ መንገድ ሊመገቡት ይገባል ማለት ነው። ሶስተኛ ጥንቃቄ የሚያስፈልገው የደም ማቅጠኛ መድኃኒት ለሚወስዱ ሰዎች ነው። ይህ ነጥብ በጣም ወሳኝና ጥንቃቄ የሚፈልግ የጤና ጉዳይ ነው። ዋናው ምክንያት ቫይታሚን ኬ ነው። ጥቅል ጎመን በውስጡ ከፍተኛ መጠን ያለው ቫይታሚን ኬ ይዟል። ቫይታሚን ኬ ደግሞ በሰውነታችን ውስጥ ደም እንዲረጋ የማድረግ ተፈጥሯዊ የሆነ ኃላፊነት አለው። ስለዚህ የመድኃኒትን ስራ ያቆማል ማለት ነው። እንደ ዋርፋሪን ያሉ የደም ማቅጠኛ መድኃኒቶች የሚሰጡት ደም በቀላሉ እንዳይረጋና የደም መርጋት አደጋ እንዳይከሰት ለመከላከል ነው። መድኃኒቱ ደምን ለማቅጠን ሲሞክር በጥቅል ጎመን ውስጥ ያለው ቫይታሚን ኬ ደግሞ ደምን ለማርጋት ይጥራል። በዚህ ጊዜ ጥቅል ጎመኑ የመድኃኒቱን ውጤታማነት ያጠፋዋል ማለት ነው። የመድኃኒቱ ስራ ከተዳከመ ደም በደም ስሮች ውስጥ ሊረጋና ለልብ ህመም ወይም ደግሞ ለስትሮክ አደጋ ሊያጋልጥ ይችላል ማለት ነው። ስለዚህ የደም ማቅጠኛ መድኃኒት የሚወስዱ ሰዎች መጠንቀቅ አለባቸው የሚባለው በጥቅል ጎመን ውስጥ ያለው ቫይታሚን ኬ ደም እንዳይቀጥን ወይም ደግሞ ደም እንዲረጋ ስለሚያደርግ ነው። የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ደግሞ ደማቸው እንዲቀጥን ስለሚፈለግ የዚህን ተጽዕኖ እንቅፋት ይሆንበታል ማለት ነው። በዚህ ምክንያት ጥንቃቄ ያሻል ማለት ነው። ስለዚህ መፍትሄው ምንድን ነው? መተው የለባችሁም። የደም ማቅጠኛ የምትወስዱ ሰዎች ጥቅል ጎመንን ሙሉ በሙሉ ማቆም የለባችሁም። ይልቁንም መጠኑን ማመጣጠን ነው የሚኖርባችሁ። ዋናው ቁልፍ ነገር ወጥነት ነው። በአንድ ቀን ብዙ በልቶ በሌላ ቀን ማቆም የደም ቅጥነትን ያዛባል። ስለዚህ ሁልጊዜ የምትመገቡት መጠን ተመሳሳይና ትንሽ መሆን አለበት ማለት ነው። ሌላው ደግሞ የሐኪም ክትትል ማድረግ አለባችሁ። አረንጓዴ አትክልቶችን በብዛት የምትመገቡ ከሆነ ሐኪማችሁ የመድኃኒቱን መጠን እንዲያስተካክልላችሁ ማሳወቅ ይኖርባችኋል ማለት ነው። ይህንን መፍትሄ መተግበር አለባችሁ። አራተኛ ጥቅል ጎመን ላይ ጥንቃቄ የሚያስፈልግበት ምክንያት በባክቴሪያ ሊበከል ስለሚችል ነው። ጥቅል ጎመን ከሌሎች አትክልቶች በተለየ ለባክቴሪያ መበከል ተጋላጭ የሚያደርገው ተፈጥሯዊ ቅርጹ ነው። እንደ ስጋት የሚታይባቸው ዋና ዋና ምክንያቶችም አንደኛ የታመቁ ቅጠሎቹ ናቸው። የጥቅል ጎመን ቅጠሎች አንዱ በአንዱ ላይ በጣም ተደራራቢና የታመቁ ናቸው። ይህም ቅርጹ ባክቴሪያዎች፣ አፈር፣ ትናንሽ ተባዮችና የጸረ ተባይ ኬሚካሎች በቅጠሎቹ መካከል ገብተው እንዲደበቁ ምቹ ሁኔታን ይፈጥርላቸዋል ማለት ነው። ላይኛው ክፍል ስለታጠበ ብቻ ውስጡ የጸዳ ላይሆን ይችላል። ይህንን ተጠንቀቁ። ሌላው ደግሞ የሊስትሪያና ኢኮላይ ባክቴሪያዎች ናቸው። ጥቅል ጎመን መሬት ላይ ተለጥፎ የሚበቅል አትክልት በመሆኑ ከአፈር ወይም ደግሞ እንስሳት ካሉበት አካባቢ በሚመጣ ፍሳሽ በቀላሉ ሊበከል ይችላል። ለምሳሌ ሊስትሪያ የምንለው ባክቴሪያ እርጥበት ባለውና ቀዝቃዛ ቦታ ላይ የመኖር አቅም ስላለው ጎመኑ ፍሪጅ ውስጥ ቢቀመጥ እንኳን ሊባዛ ይችላል። ኢኮላይ ደግሞ ጎመኑ በቆሸሸ ውሃ ከታጠበ ወይም ደግሞ እንስሳት በሚገኙበት እርሻ ላይ ከበቀለ ይሄ ባክቴሪያ ሊገኝበት ይችላል ማለት ነው። ስለዚህ በባክቴሪያ ኢንፌክትድ የመሆን ተጋላጭነት ያለው አትክልት ነው። ሌላው ደግሞ በጥሬው የመመገብ ባህላችን ነው። ብዙ ጊዜ አብዛኞቻችን ጥቅል ጎመንን ከቲማቲም ጋር እየከተፍን በጥሬው እንበለዋለን። ብዙ ጊዜ ከሰላጣና ቲማቲም ጋር በጥሬው ይከተፋል። አትክልቱ ሳይበስል ሲቀርም በውስጡ ያሉት ባክቴሪያዎች በሙቀት ስለማይሞቱ በቀጥታ ወደ ሰውነታችን ገብተው ለምግብ መመረዝ ሊዳርጉን ይችላሉ ማለት ነው። አንዴ አልታመምንምና ሁልጊዜ አንታመም ማለት አይደለም። ስለዚህ መጠንቀቅ ያስፈልጋል። በተለይ ደግሞ ጥሬውን ስንበላ ጥንቃቄ ማድረግ አለብን። ታዲያ ይህንን ስጋት እንዴት መቀነስ ይቻላል ሲባል ደግሞ በመጀመሪያ ማድረግ ያለባችሁ ውጫዊ ቅጠሎቹን ማንሳት ነው። መሬት የነኩና የቆሸሹ የውጭ ቅጠሎችን በጭቆ መጣል የመጀመሪያው ስራ መሆን አለበት። ይህን በቅድሚያ ማድረግ ያለባችሁ ነገር ነው። ከዛ በኋላ ቆራርጣችሁ ማጠብ። ጥቅል ጎመንን ሙሉ ሆኖ ከማጠብ ይልቅ ለሁለት ወይም ደግሞ ለአራት ቦታ ሰንጥቆ በቅጠሎቹ መሃል ውሃ እንዲገባ አድርጎ ማጠብ ይበልጥ ውጤታማ ይሆናል። ስለዚህ ስታጥቡት በዚህ መልኩ ማጠብ አለባችሁ። ሌላው የሚመረጠው ደግሞ በጨው ወይም ደግሞ በቪኔጋር መዘፍዘፍ ነው። ለጥቂት ደቂቃዎች በጨው ውሃ ወይም ደግሞ በቪኔጋር መዘፍዘፍ ባክቴሪያዎችና ተባዮችን ለመግደል ያግዛል። ትልቁና ደግሞ በጣም ተመራጭ የሚባለው አብስሎ መመገብ ነው። ከሁሉ አስተማማኙ መንገድ ጎመኑን በሙቀት ማብሰል ነው። ምክንያቱም ሙቀት አብዛኛውን ባክቴሪያዎች ስለሚገላቸው ለባክቴሪያ እንዲጠፋ ወይም ደግሞ ባክቴሪያዎቹ እንዲወገዱ ይሄኛው እጅግ በጣም የተሻለው መፍትሄ ነው ማለት ነው። ስለዚህ ክቡራን ቤተሰቦች እነዚህን አራት ጥንቃቄዎችን ጥቅል ጎመንን ስትመገቡ በዋነኛነት ማድረግ ይኖርባችኋል ማለት ነው።
በዚህ ላይ ከፍተኛ ጥንቃቄን ልትወስዱ ይገባል። ለማጠቃለል ያክል ጥቅል ጎመን ድንቅ የሆነ ተፈጥሯዊ ስጦታ ቢሆንም የታይሮይድ ጤናችንን ለመጠበቅ፣ ሆዳችንን በጋዝ እንዳይነፋ ለማድረግ፣ የደም ማቅጠኛ መድኃኒቶችን ስራውን በአግባቡ እንዲሰሩና ከባክቴሪያም መበከል ለመራቅ ስንል እነዚህን 4 ጥንቃቄዎችን መተግበር የግድ ይለናል ማለት ነው። ዋናው ቁልፍ ነጥብ ጎመኑን አብስሎ መመገብ፣ መጠኑን ማመጣጠንና በንጽህና ማዘጋጀት ነው። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ በማጋራት የጤና ባለቤት እንዲሆኑ እርዷቸው። ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁና በሌላም ርዕስ እስክንገናኝ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስካገኛችሁ ጤና ቆዩልኝ።